የአብይ ጾም ወራት አንደኛ ሳምንት ማክሰኞ አንደኛ ንባብ ከትንቢተ ኢሳይያስ ምዕራፍ 55 ከቁጥር 10 እስከ 11 እግዚአብሔር እንዲህ ይላል። ዝናምና ደቃቅ በረዶ ከሰማይ ወርዶ ምድርን በማርካት ፍሬ እንድታፈራ እንደሚያደርጋትና ለዘሪው ዘርን ለበላተኛው ምግብን ሳይሰጥ ወደ ሰማይ እንደማይመለስ ቃልም እንደዚሁ ነው። ከእኔ አንደበት የሚወጣው ቃል የምሻውን ሁሉ ሳያደርግና ተልእኮውንም ሳይፈጽም በከንቱ ወደኔ አይመለስም። ይህ የእግዚአብሔር ቃል ነው። ለእግዚአብሔር ምስጋና ይሁን። መዝሙር 34 የመዝሙሩ መልስ በእግዚአብሔር ያመነ ተስፋ አይቆርጥም። የእግዚአብሔርን ታላቅነት ከእኔ ጋር አስታውቁ፣ በህብረትም ስሙን እናክብር። ወደ እግዚአብሔር ጸለይሁ፣ እርሱም ሰማኝ፣ ከሚፈራው ነገር ሁሉ አዳነኝ። በእግዚአብሔር ያመነ ተስፋ አይቆርጥም። ጭቆና የደረሰባቸው ሁሉ ወደ እርሱ በመመልከት ደስ ይላቸዋል፣ ከቶም አያፍሩም። ምስኪኖች ወደ እርሱ ይጣራሉ፣ እርሱም ይሰማቸዋል፣ ከችግራቸውም ሁሉ ያድናቸዋል። በእግዚአብሔር ያመነ ተስፋ አይቆርጥም። እግዚአብሔር ቅኖችን ይመለከታል፣ ጩኸታቸውንም ይሰማል። ክፉ አድራጊዎችን ግን ይቃወማል፣ መታሰቢያቸውንም ከምድር ላይ ያጠፋል። በእግዚአብሔር ያመነ ተስፋ አይቆርጥም። ቅኖች ወደ እግዚአብሔር ይጮሃሉ፣ እርሱም ይሰማቸዋል፣ ከእግራቸውም ሁሉ ያድናቸዋል። ልባቸው በሐዘን ለተሰበረ እግዚአብሔር ቅርብ ነው፣ መንፈሳቸው በሐዘን የደቀቀውንም ያድናቸዋል። በእግዚአብሔር ያመነ ተስፋ አይቆርጥም። ከማቴዎስ ወንጌል ምዕራፍ 6 ከቁጥር 7 እስከ 15 በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ። እናንተ ስትጸልዩ እንደ አረማውያን ከንቱ ቃል በመደጋገም አትለፍልፉ። እነርሱ በልፍለፋቸው ብዛት እግዚአብሔር የሚሰማቸው ይመስላቸዋል። እናንተ ግን እንደ እነርሱ አትሁኑ፣ ምክንያቱም አባታችሁ የሚያስፈልጋችሁን ገና ሳትለምኑት አስቀድሞ ያውቃል። ስለዚህ እናንተ እንዲህ ብላችሁ ጸልዩ። በሰማይ የምትኖር አባታችን ሆይ፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁም በምድር ይሁን። የዕለት እንጀራችንን በየቀኑ ስጠን፣ እኛ የበደሉንን ይቅር እንደምንል በደላችንን ይቅር በልልን፣ ከክፉ አድነን እንጂ ወደ ፈተና አታግባን። የሰዎችን በደል ይቅር ብትሏቸው እናንተንም የሰማዩ አባታችሁ ይቅር ይላችኋል። የሰዎችን በደል ይቅር ባትሉላቸው ግን የእናንተንም በደል የሰማዩ አባታችሁ ይቅር አይልላችሁ። ይህ የክርስቶስ ቃል ነው። ክርስቶስ ሆይ ምስጋና ላንተ ይሁን።